ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበል። ላይክ፣ ሼር፣ ሰብስክራይብ አድርጎ በአዳዲስ መረጃ መጥቻለሁ። ዛሬም እንደቀጠለ ነው። እስኪ አብረን እንስማ። ሁላችሁ ልጅቷ ጠፍታለች። ሰውዬው ራሴ ላጠፋ ነው እያለ ነው። ይሄ ሁላ ብር ከፍዬ እኔማ በነፃ ምንም ማድረግ አልችልም ራሴን አጠፋለሁ እያለ ነው አሉ። ሁላችሁም ተጠያቂ ናችሁ። ሴቱም ወንዱም ተጠያቂ ናችሁ። ይሄ ሚዲያ ላይ ያለ ሰላም እንዴት ናችሁ? እነዚህን ልጆች ይህን ሰሞኑ ሶሻል ሚዲያ ላይ ያላየ አለ ብዬ አላስብም። እና እነኚህ ሰዎች እኔ ጎረቤቶቼ ናቸው። በዚህ በኩል የሚታዩት ተስፋ ይባላል። ልጅቷ ማርታ ናት። ያኛው ደግሞ ተስፋውን ሲሆን የኛው አማኑኤል ይባላሉ። እና እነኚህ ልጆች የኔ አካባቢ ናቸው። ልጅቷ ስትመጣ በቆንጂዬ ልጅ ተጀንጅና ነበር የመጣችው። ከዛ እዚህ ስትመጣ ይሄ ነው ያጋጠማት። እና ያጋጠማትን ማማን አቅቷት አንተም ብዬ አይደለም የመጣሁት ብላ በሳቱ እምቢ ብላ ነበር። ግብ ፈጥራ ነበር። ሰላም ውዶቼ፣ እንግዲህ መግቢያ ላይ እንደሰማችሁት ማለት ነው ልጅቷ ጠፍታለች። ልጅቷ ተጀንጅና የመጣችው ይሄ የሚያለቅ ሰው ልጅ አይታችኋል አይደል? በዚህ ፎቶ ነው ይሄ ሰው እየጀነጀናት ማለት ነው። የዚህን ልጅ ፎቶ እየላከ የዚህን ልጅ ቪዲዮ እየላከ ይጀነጅናታል። ልጅቷ እድሜዋ 13 አመት ነው። ይሄ ሰውዬ ደግሞ 56 አመቱ ነው አሉ። እድሜው ማለት ነው 56 አመት ነው፣ 66 አመት እያሉ ነው። ትልቅ ሰው ነው። ልጆች አሉት፣ ትዳር አለው፣ አገር ቤት ልጅ ወልዶ ምናምን ትላልቅ ልጆች አሉት። እና እቺ ልጅ እሱ ከሀገር ሲወጣ እቺ ልጅ አልተወለደችም አሉ በዛን ሰዓት። እና ቆይቷል እዛ ከቆየ ማለት ነው ሳውዝ አፍሪካ። ከዛ እቺ ልጅ የጀነጅናታል። አባቷ የዚች ልጅ አባት ሳውዝ አፍሪካ ነው ያለ፣ ትልቅ ሰው ነው። እሱም እዛ ነው ያለ። እናቷም ሳውዝ አፍሪካ ነው ያለችው። ግን ሌላ አያቶቿ ጋር እቺ ልጅ ታድጋለች ማለት ነው እንደሚባለው ከሆነ። ከዛ በሌላ ሰው እንግዲህ አሁን በሚያለቅሰው ልጅ ፎቶና ቪዲዮ ይሄ ልጅ 1 አመት ሙሉ ጅንጅን አድርጎ ይሄ ትልቁ ሰውዬ ማለት ነው ልጅቷን ልብ ስቅል ያደርጋትና ከዛ ለቤተሰቦችሽም ሳትነግሪ ዝም ብለሽ ነው ይላትና በድብቅ ፓስፖርት ሁሉ ነገር ያውጣጣና ከዛ ልጅቷ ትመጣለች። እንግዲህ ይሄ የሚያለቅሰው በኋላ አሁን ካወቀ በኋላ ነው። ልጅቷ ስትጠየቅ ጊዜ የተላከላት ፎቶ የዚህ ልጅ ቪዲዮ የዚህ ልጅ እንዳለ እና ይሄን ልጅ እንጂ የምታውቀው ይሄን ሰውዬ አይደለም። እንግዲህ እንዳየችው አይታችኋል። ደንግጣ ስትሮጥ እንደዛ ስትሆን የነበረው ሁሉ ልጅቷም ግራ ተጋብታ ነው ማለት ነው። እና ለዚህ ሁሉ ያደረጋት ጅንጀና ይሄ ነው እየተባለ ነው። ግማሾቹ ደግሞ አይደለም ውሸት ነውና እህቷ ብር ተበድራለች። የሷ እህት ታላቅ እህቷ ሳውዝ አፍሪካ አለች ያገባች እየተባለ ነው። ትልቋ እህቷ ብር ትቀበልና ከዚህ ማለት ነው። እስኪ ያን ቪዲዮ እስኪ ላምጣና ላሰማችሁ። እውነትና ውሸቱ የትኛው እንደሆነ ግን እየተለየ አይደለም። ለማንኛውም ልጅቷ ጠፍታለች፣ ራሴን አጠፋለሁ እያለ ሰውየው በአሁን ሰዓት ላይ እየተጠበቀ ነው ያለው ማለት ነው። ራሳችሁን ሆናችሁ ብትጀናጀኑ ምን ችግር አለ? ወንዶች ሴቶች ናቸው ከዚህ በፊት በሰው ፎቶ በሰው ነገር የሚጀናጀኑት ማለት ነው። በተለይ በታዋቂ ሰዎች ከሌ ነኝ እያሉ ብር ለማግኘት የካርድ ላክ ገንዘብ ላክ እያሉ ሴቶች ናቸው እንዲህ አይነት ስራ እድሜና እንትናቸውን ደብቀው እንትን የሚሉትና ወንድ ልጅ በመልኩ በእድሜው በምናምን አይኮራም። ምክንያቱም ከወደደችው ነው። እቺ ባትሆነው ሌላ እቺ ልጅ ራሷን አሳምና ብትመጣ ይሄን ልጅ አይታው ቢሆን በቪዲዮም በፎቶም ይሄ ራሱ ቢሆን ራሷን አሳምና ስለሆነ ትቀበለዋለች። እና ሳውዝ አፍሪካ ለመሄድ ብላችሁ ህጻናትን በዛ ላይ እድሜዋ ያልደረሰ ገና የ13 አመት ህጻን ልጅ እንደዚህ ማድረግ በጣም አሳፋሪና አሳዛኝ ነው። እስኪ ቪዲዮቹን እንስማ እያመጣን እና የዚህ ባውሬ ተበላ ግለሰብ ቅሪታ አካል ላይ በተደረገ የፎረንሲክ ምርመራ ወንጀለኛው ተይዟል። ይሄ ሆነው በፖሊስ ያላሰለሰ ጥረት ነው ማለት ነው። የ27 አመቱ ኮርሜ ገልገሉና የ25 አመቱ ሀብታሙ ዳፋ ሻሸመኔ ከተማ አሩፋ የሚባል ክፍለ ከተማ ላይ ቻይና ካምፕ አካባቢ በጓደኝነት ለአመታት አብረው የኖሩ ጓደኛሞች ናቸው። በድንገት ኮርሜ ገልገሉ የተባለው ወጣት ከአካባቢው ተሰወረ። የሆነ ጊዜ ላይ ከአካባቢው ተሰወረ። የሱን ከአካባቢው መሰወር ምክንያት በማድረግ ቤተሰብ ፍለጋ ላይ ያለ ጉዳዩን ለፖሊስ ያሳውቃል። ልጁ ሊገኝ ስላልቻለ የሻሸመኔ ከተማ መረጃውን ተቀብሎ ክትትል ላይ ያለ ሻሸመኔ ከተማ ቻይና ካምፕ የተባለ ስፍራ አንድ በአውሬ የተበላ የሰው አካል ቅሪታ አካል ጫካ ውስጥ ይገኛል ተብሎ መረጃ ከህብረተሰቡ ይደርሰዋል ማለት ነው ለፖሊስ። ፖሊስ ይሄን መረጃ ይዞ ለማጣራት ወደ ቦታው ያመራና ቦታው ጋር ሲደርስ
አንድ ሰው አካል ሙሉ በሙሉ በአውሬ ተበልቶ የተወሰነ የአካል ቅሪት ብቻ ነው የተገኘው ማለት ነው። ግማሹ የሰው አካል ነው የቀረው፣ ግማሹ ደግሞ በአውሬ ተበልቶ ነበረ። ፖሊስ ከአውሬ የተረፈውን ቅሪት አካል በጥንቃቄ አንስቶ ለምርመራ ወደ ሆስፒታል ላከ። ሌሎች የደም ነጠብጣቦችና ለማስረጃ የሚያገለግሉ ነገሮችን ደግሞ ለፎረንሲክ ወደሚባለው ምርመራ ወደ ፖሊስ ይልካል ማለት ነው። በዚህ የምርመራ ስራ ምናልባት ከዚህ ቀደም ከአካባቢው የተሰወረውን የ27 ዓመት ወጣት ሊሆን ይችላል በሚል ጥርጣሬ በቤተሰብ ደም ተወስዶ የዲኤንኤ ምርመራ ተደረገ። በዚህም የፎረንሲክ ምርመራ በተገኘ ውጤት ጠፋ የተባለው የ27 ዓመት ወጣትና ከአውሬ የተረፈው አካል ተመሳሳይ መሆኑ በምርመራው ይረጋገጣል ማለት ነው። በዚህ አጋጣሚ በዚህም የሻሸመኔ ከተማ አስተዳደር ፖሊስ የሟችን ማንነት ሲያጣራ በምንም መንገድና ምክንያት በጅብ ይበላል የሚል በፖሊስ በኩል ምርጥና ሰፊ የተጠናከረ ምርመራ ተካሄደ። በባህላዊ የአውጫጭ የሚባል ስርዓት አለ። በዚህ የአውጫጭ ስርዓት ነገሮችን ለማጣራት ሰፊ ጥረት ተደርጎ በዚህም የሻሸመኔ ከተማ ፖሊስ አንድ ውጤት ላይ ደረሰ። በመጨረሻ ይሄ ማለት በእለቱ ሟች ከማን ጋር ነበረ፣ ማንጋ ነው የዋለው የሚለውን በጥልቀት ሲያጣራ ሀብታሙ ዳፋ ከተባለ ጓደኛው ጋር አንድ ላይ ጫት ሲቅሙ እንደነበረ ለፖሊስ መረጃ ይደርሰዋል። ይሄንን ፍንጭ ይዞ ፖሊስ ተጠርጣሪውን ሀብታሙን ለመያዝ የፍርድ ቤት ትዕዛዝ አውጥቶ እንቅስቃሴ ጀመረ። በተጠናከረ ክትትል ከተሸሸገበት እዛ አካባቢ ካለ አጎራባች ክልል በቁጥጥር ስር ዋለ ማለት ነው። ከተያዘ በኋላ በፖሊስ ምርመራ ሲደረግበት ድርጊቱን እንደፈጸመ አመነ። ይሄ ግለሰብ ለዚህ ድርጊትም በመነሻነት ምክንያት ያቀረበው የሀብታሙ የመጀመሪያ ፍቅረኛ የነበረች ልጅ ባለመግባባት ተለያይተው እያለ በአሁኑ ሰዓት ግን ከሆነ ጊዜ በኋላ የሟች ህጋዊ ባለቤት መሆኗን ይሄ ደግሞ ትልቅ ቅናት ፈጥሮበት በጓደኛው ላይ የበቀል እርምጃ እንዲወስድ ያስገደደው መሆኑን አምኖ ለፖሊስ ቃሉን ሰጠ ማለት ነው። ስለተከሳሹ ቃል ግን የሟች ህጋዊ ሚስት ምንም ነገር የማታውቅና በሟችና በባለቤቷ መካከል የጠነከረ ጓደኝነት ነው እንጂ ሌላ ምንም ተንኮል እንደሌለ መናገሯን የሻሸመኔ ከተማ ፖሊስ ይገልጻል። ፖሊስ ከአውሬ ከተረፈ አካል ተነስቶ በረቀቀ መንገድ በተለያዩ ማስረጃዎች ያገኘውን የምርመራ ውጤት ተንተርሶ እንግዲህ የምርመራ መዝገቡን አጠናቆ ለአቃቢ ህግ ላከ። አቃቢ ህግ ከፖሊስ የቀረበውን መዝገብ ተመለከተ። በከባድ የሰው መግደል ወንጀል ክስ መሰረተ። ክሱን ሲከታተል ደግሞ የቆየው የሻሸመኔ ከተማ አስተዳደር ከፍተኛው ፍርድ ቤት ነው። ከፍተኛው ፍርድ ቤት በዋለው ችሎት መሰረት ይሄ በጓደኛው ላይ ገድሎት ለአውሬ ያስበላውን ግለሰብ በ22 ዓመት ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል። እንግዲህ የሻሸመኔ ከተማ አስተዳደር ፖሊስ በሳል የረቀቀ ምርጥ በተለይ እንደዚህ አይነት ውስብስብ ወንጀሎችን የምርመራ ስራ ከአውሬ ከተረፈ የሰው ጥቂት አካል ከተራረፈ የሰው ልጅ አካል ውጤታማ በሆነ ስራ መስራታቸው ትልቅ አድናቆት ተችሯቸዋል ማለት ነው። ይሄ እንግዲህ በአሰቃቂ ሁኔታ እንደዚህ አይነት የመግደል ወንጀል በሻሸመኔ እንግዲህ እንደሰማችሁት ጓደኛውን ማለት ነው ህይወት አጥፍቷል። በቅናት ተነሳስቶ በጣም ያሳዝናል ማለት ነው። ለሞቶት ነፍስ ይማር፣ ለቤተሰብ መጽናናትን ያድልልን። ስለዚህች ልጅ ጉዳይ ደግሞ እንግዲህ ተጠያቂ ናችሁ እየተባለ ነው ማለት ነው የሚዲያ ሰዎች። ሲጀመር ይሄ ነገር እንዴት እንደሆነ አዳዲስ መረጃዎች እየወጡ ያሉት ምንድነው ሊያ ያመጣው ልጅና ፎቶ ካሜራማኑ እንግዲህ እንዳያችሁት እሱ ይሄንን ነገር ለምን ለቀቀ በማለት ተቃውሞ እየመጣበት ነው። ምክንያቱም ወንድ ልጅ አይደለም ወይ ጓደኛው እንደዚህ በአደባባይ ሲዋረድ ለምንድነው ይሄን ፎቶ የለቀቀው፣ ይሄን ቪዲዮ ለምን ለቀቀው እያሉ ይገኛሉ ማለት ነው። ልጅቷ ደንግጣ ነው። ለምንድነው ማደነግጠው? የ13 ዓመት ልጅ መጀመሪያ ቆንጆ ልጅ ሌላ ሸበላ ልጅ አሳይቶ መጨረሻ ላይ ይሄን ማድረግ በጣም ወንጀልም ነው ኃጢያትም ነው ማለት ነው። የእውነቴን ነው የምለው። የልጅቷ ሞራል ምን ያክል እንደሚሰበር እና 2 ሚሊዮን ነው ያወጣው ሰውየው እየተባለ ነው። 2 ሚሊዮን አውጥቼ ነው ያመጣዋት፣ ስለዚህ 2 ሚሊዮን ትክፈለኝ እያለ ነው። ቤተሰቦቿ እንከፍላለን እያሉ ነው። እሷ ግን ወድጄ ፈቅጄ ብላ ነው ያሳየች። ለቤተሰብም ያሳየችው ፎቶ ደግሞ ይሄ እንዳልሆነ ነው። ብቻ በጣም የሚያስጠላ ነገር ነው። ወንዶች ባካችሁ ለገንዘብ ብላችሁ የራሳችሁንም ሆነ የሰውንም ህይወት አታበላሹ። ምክንያቱም እች ልጅ አንደኛ ገና ታዳጊ ናት፣ ህጻን ናት፣ ገና የ13 ዓመት ልጅ ናት። ይሄ ሚዲያ ላይ አሁን ምን ያክል ስነ ልቦናዋ እንደሚጎዳ ማሰብ አለባችሁ። በዚህ እድሜዋ ማለት ነው ይሄን አይነት ተቋቁማ ሶሻል ሚዲያ አይደለም ለህፃናት ማለት ነው። በቀደም የ13 ዓመት ልጅ እንግዲህ በአዲስ አበባ ውስጥ ቲክቶክ ላይ ወፈርሽ አሉኝ በማለት ህይወቷን ያጠፋች ልጅ አይታችኋል። ቲክቶክ ላይ ብቻ ወፍራም ነሽ፣ ታስጠያለሽ፣ ውፍረትሽ በዛ፣ ውፍረትሽን ቀንሽ አሉኝ ብላ ራሷን እንደዚህ ያድርጋለች ማለት ነው። አዲስ አበባ ውስጥ አይደለ አሁን ከ15 ቀን በፊት ማለት ነው።
ስለዚህ የሰው ኮሜንትና የሰው የሚዲያ ነገር በጣም ከባድ ነው። ለዚች ልጅ ምን ያክል ስነ ልቦና እንደሚያሳድርባት ማወቅ አለባችሁ። ስለዚህ ይሄን ቪዲዮና ፎቶ መልቀቅ ራሱ የለባችሁም ነበረ። ለማንኛውም ወንድማችንም ተረጋጋ። ለአንተም የራስህን እኩያህን ማግባት ትችላለህ። ቢያንስ እስከ 30 እድሜ ያለችውን 35 ያለችውን ማግባት አለብህ። ምክንያቱም አንተ 65 ከሆንክ ምን ያክል እድሜ ነው ያለህ ማለት ነው። የ13 አመት ልጅ በጣም ያሳፍራል። ባለትዳር ነክ፣ ልጆች አሉክ። ስለዚህ ሁሉም በኩያ ያምራል። እንኳን ተዋረድክ። የነዛ ልጆች ሀቅ ሊሆንም ይችላል። የልጆችህ የሚስት ሀቅ ሊሆን ይችላል። አንተ እንደዚህ ያዋረደህ በአደባባይ አይታወቅም። ብቻ ለማንኛውም በጣም ነው የሚያሳዝነው። ሀሳብ አስተያየታችሁን ስጡ፣ ኮሜንት አድርጉ። በዚህ ሀሳብ ላይ ምን ትስማማላችሁ? ወንዶች እድሜያችሁን እየደበቃችሁ ፎቶአችሁን እየደበቃችሁ በሰው ፎቶ አትጀናጀኑ እባካችሁ። ይሄ ነገር ይቅርባችሁ። መጨረሻው አያምርም ውርዴት ስለሆነ